ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የመጋቢት 17 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብራችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የአማራ ፋኖ የተጋድሎ ውሎ በድል ታጅቦ ቀጥሏል። በዛሬው ዕለት በጎጃም ጠቅላይ ግዛት በሶስት ግንባሮች ከፍተኛ ተጋድሎ ሲካሄድ ዋለ ሲሆን 10 የብልጽግናው መስመራዊ መኮንኖችን ጨምሮ 90 የጥምር ጦር አባላቱ እርምጃ ተወስዶባቸዋል። በወሎም ተመሳሳይ የፋኖ ልዩ ተጋድሎ መረጃው ደርሶናል። በሁለቱ ጠቅላይ ግዛቶች የተካሄዱ ውጊያዎች ዝርዝር መረጃ በዜናችን ተሰናድቷል። በቀዳሚነት ይደመጣል። የብልጽግናው ስርዓት በአፍሪካ ትልቁን ጦርነት ለማካሄድ ወደ ትግራይ ክልል ሊገባ እንደሆነ እየተነገረ ነው። ህወሓትና ሻዕቢያ በበኩላቸው አንተ ብቻ ወደኛ ናለን እንጂ እኛ ግማሽ መንገድ ተጠግተን እንጠብቅሃለን ሲሉ የጦርነት ፍላጎታቸውን በተግባር እያሳዩ ነው። በዚህ ጉዳይ የተሰናዳውን መረጃ ይቀርባል። ብልጽግናው አዲስ አበባ ላይ ያሰበው አደገኛ እቅድ ሾልኮ ወጥቷል። ይህ አደገኛ እቅድ ምንድነው የሚለውንና ሊሰሙ የሚገባቸው የአደገኛውን እቅድ ሌሎች ሚስጥራዊ መረጃዎች በዝርዝር እናስደምጣችኋለን። የእናንተ አንድነት መመስረት የእኛን ስቃይ ነው የቀረፈልን የሚሉት የብልጽግናው ሰራዊት አባላት ከሸዋ ፋኖ አንድነት እውን መሆን ማግስት ሙሉ ትጥቅና ሚስጥራዊ ሰነዶችን እንደያዙ ፋኖን ተቀላቅለዋል። ዝርዝር አለን። የአሜሪካ መንግስት ውጭ ጉዳይ ሚኒስተር በቅርቡ ይፋ ያደረገው ውሳኔው ሳውዲ አረቢያን አስደንብሯት ወደ ሱዳን እየላከችው የነበረውን ድጋፍ ከመንገድ ላይ መልሰዋለች። ይህ የሳውዲ አረቢያ ውሳኔ ከአልቡራን ጋር ግንኙነት ያለውን ኃይል ሁሉ ቆም ብሎ እንዲያስብ የሚያስገድድ መሆኑን ተንታኞች ይናገራሉ። የሰዓቱ ዜናችን በቀጠናዊ ጉዳይ የተመለከተው መረጃ ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የቴዎድሮስና ምኒልክ ዕዝ የዕለቱ ተጋድሎ መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በጎጃም ጠቅላይ ግዛት ሰፊ ቀጠና የሸፈነ ተጋድሎ አድርጎ ድል መቀዳጀቱን ሲገልጽ፣ አጼ ምኒልክ ዕዝ በበኩሉ ዳውንትና መቄት ላይ አስተዳደራዊ መዋቅር መዘርጋቱን አስታወቀ። የአጼ ቴዎድሮስ ዕዝ 206ኛና 201ኛ ኮር በመቀናጀት በጎጃም ጠቅላይ ግዛት ቆይ ከተማ ባደረጉት ለአስጨራሽ ትንቅንቅ 59 የብልጽግና ሰራዊት አባላትን እርምጃ ሲወስዱባቸው 29 ሚሊሻና ፖሊሶችም እርምጃ እንደወሰዱባቸው ተናግረዋል። የዕለቱን ተጋድሎ አስመልክቶ የአጼ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ባደረሰን መረጃ በቴዎድሮስ ዕዝ ዘመቻ መምሪያ መቶ አለቃ አበበ ሰው መሆን መሪነት ከንጋቱ 11 ሰዓት ተኩል በተጀመረው ውጊያ ቆይ ከተማን ሙሉ በሙሉ በመቆጣጠር በብልጽግናው ሰራዊት ላይ ያነጣጠረ ጥቃት በመክፈት 59 የ75ኛ ክፍለ ጦር 3ኛ ሬጅመንት አባላት እርምጃ ተወስዶባቸዋል። የስርዓቱ ሰራዊት ጠንካራ ምሽግም ተሰብሯል ብሏል። የህዝብ ግንኙነት ክፍሉ አክሎም በግራሮ በቴክኒክ ሙያና ኮሌጅ በአንደኛ ደረጃ ትምህርት ቤት አሞራ ገደል የነበሩ ተደራራቢ ጠንካራ ምሽጎች በተሰበሩበት ውጊያ በርካታ ወታደራዊ ድሎች ያስመዘገበው ቴዎድሮስ ዕዝ ጠላት የሚመካበትን ያሰንዳቦ የቁም ምሽግ በመስበር 2 ብሬን፣ 1 ስናይፐር፣ 51 ክላሽንኮቭ፣ 8 የቃታ መሳሪያ፣ 13 ካዝናና በርካታ ተተኳሽ ማግኘት ችለናል ሲል ገልጿል። ከ59 የብልጽግናው ሰራዊት በተጨማሪም 25 የባዲ ሚሊሻና 4 የፖሊስ አባላትም እርምጃ እንደተወሰደባቸው የገለጸው የአጼ ቴዎድሮስ ዕዝ የህዝብ ግንኙነት መረጃ 2 የብልጽግናው ሰራዊት የሚጠቀምባቸው ፓትሮሎችም ከጥቅም ውጭ መደረጋቸውን ተናግሯል። ኢንስፔክተር የጸዳው ወልዴ ወንጀል መከላከል ኃላፊ፣ ነግሬው ሰውነት፣ ካሳ ታምሩና ምን የሰውነት የተባሉ የብልጽግናው ሰራዊት ወታደራዊ አመራሮች በዕለቱ ውጊያ እርምጃ የተወሰደባቸው ሲሆን ሁለቱ የመቶ አለቃ ባለማረግተኞች እርምጃ ከተወሰደባቸው መስመራዊ መኮንኖች መካከል ይገኙበታል። በዕለቱ ተጋድሎ የዙ 206ኛ ኮርና 201ኛ ኮር የጦር አመራሮች የክፍለ ጦር መሪዎች ጋር በመናበብ ውጊያውን ከጠላት ጋር እየተፋለሙ መምራታቸው ታውቋል። ይሄው የአጼ ቴዎድሮስ ዕዝ ተጋድሎ በሸበል በረንታ ግንባርም ቀጥሎ የዋለ ሲሆን 201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ ከማስመረቁ ማግስት ከክፍለ ጦሩ የተሰበሰበ ኃይል ጋር በሸበል በረንታ ወረዳ መርገጭ ንዑስ ከተማ ከባድ ውጊያ አድርጎ በርካታ የብልጽግናውን ሰራዊት እርምጃ ወስዶበታል። በሸበል በረንታ መርገጭ ከተማ 64ኛ ክፍለ ጦር ባካሄደው ውጊያ ከ40 በላይ የብልጽግና ሰራዊት መንገድ መሪዎች እርምጃ ሲወሰድባቸው ከ20 በላይ ደግሞ ከባድና ቀላል ቆስለኛ ሆነዋል። 10 የነፍስ ወከፍ መሳሪያ ለፋኖ ገቢ ሆነዋል። በሌላ
ፋኖ መረጃ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 106ኛ ኮር በዳውንት ወረዳና በመቄት ወረዳ የጊዜያዊ መንግስት አስተዳደር መዋቅር ተደራሽ ባልሆነባቸው ቦታዎች በመዘርጋት ከመንግስት ሰራተኞች ጋር ውይይት ማካሄዱን አስታውቋል። በሰሜን ወሎ ዞን ዳውንት ወረዳ ቀበሌ 10 እና በመቄት ወረዳ ሃና መኳት ቀበሌ 23 የአጼ ምኒልክ ዕዝ 106ኛ ኮር አስተዳደራዊ መዋቅር የዘረጋባቸውና ህዝባዊ ውይይት ያካሄደባቸው ቦታዎች ናቸው። ወደ ተከታዩ ዜናችን እናልፋለን። ብልጽግና ጦሩን ወደ ትግራይ ሊያስገባ ነው። በብልጽግናና በህወሓት መካከል ጦርነቱ አይቀሬ የሆነ ይመስላል። ህወሓት ለጦርነት ዝግጁ መሆኑን በይፋ ባወጀ ማግስት ብልጽግናም ጦሩን ወደ ትግራይ ሊያስገባ መሆኑን ተነግሯል። የብልጽግናው ስርዓት ቀደም ሲል ሰሜን ዕዝ ሲጠቀምባቸው የነበሩትን የሰራዊት ካምፖችን ለመቆጣጠር ወደ ትግራይ ክልል እንደሚገባና ይህን አቋሙንም ለክልሉ አመራሮች ማሳወቁን አፍሪካን ኮንፊደንሻል የውስጥ ምንጮቹን ጠቅሶ ዛሬ ዘግቧል። ዘገባው እንዳመላከተው የብልጽግናው መንግስት ከፍተኛ ኃይልና የጦር መሳሪያ ወደ ክልሉ እያስጠጋ ሲሆን ይህም ቀደም ሲል ከጊዜያዊ አስተዳደሩና ከህወሓት ከተሰጡ ማስተባበያዎች ጋር የሚጋጭ ሆኗል። አዲስ ጦርነት ከተቀሰቀሰ ውጤቱ እስከ አስመራ መንግስት መለወጥ ወይም በኢትዮጵያ የአማጽያን እንቅስቃሴ መጠናከር ሊደርስ እንደሚችል የብልጽግናው ሊቀመንበር በተደጋጋሚ ጊዜ ሲናገሩ ቆይተዋል። አሁን ባለው ሁኔታ ደግሞ ሁለቱም ጦረኛ ኃይሎች ወደ ጦርነት ለመግባት ተደጋጋሚ ትንኮሳዎችን ሲያደርጉ ቆይተዋል። የብልጽግናው ሰራዊት ወደ ትግራይ ክልል እንደሚገባ የብልጽግና ታማኝ ሚዲያዎች ይዘግቡ እንጂ በጉዳዩ ላይ ከሁለቱም ወገኖች በኩል የሰጠ ይፋዊ ምላሽ የለም። ብልጽግናው በውጭ ጉዳይ ፖሊሲው ማስረጫ ሚዲያው ሆርን ሪቪው በኩል በቅርቡ ባቀረበው ሰፋ ያለ የትንታኔ ዘገባው ከኢራን ጋር የሚደረገው ጦርነት ወደ ቀይ ባህርም ሊራዘም ይገባል፣ ምክንያቱም የኤርትራ መንግስትና የሀውቲ አማጺ ቡድን ለኢራን ድጋፍ ስለሚሰጡ ኤርትራን መምታት ይገባል ብሎ ነበር። ሆኖም ከዚህ የተንኳሽና አስተኳሽ ዘገባው በኋላ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለብልጽግናው ሊቀመንበር በስልክ ደውለው በጉዳዩ ዙሪያ ተጨማሪ ስህተት እንዳይሰሩ በማሳሰባቸው ከድርጊታቸው ተቆጥበው ቆይተዋል። አፍሪካን ኮንፊደንሻል ዛሬ እንደዘገበው ብልጽግናው ሰራዊቱን ወደ ትግራይ ክልል የሚያስገባ ከሆነ ከህወሓት ምን ይጠብቀዋል የሚለው ጉዳይ ቀድሞ የሚታወቅ ነው። ህወሓትም ለጦርነት የመጨረሻ ዝግጅቱን ማጠናቀቁን ተከትሎ በሁለቱ ኃይሎች መካከል ጦርነቱ እንደሚጀመር ይታወቃል። የኤርትራ ጄኔራሎችን ቢሆኑ እግረኛና ሜካናይዝድ ጦራቸውን ሰብስበው ትግራይ ክልል ያስገቡ ሲሆን አዛዦቹ መቀሌ ላይ እንደሚገኙ በተደጋጋሚ ሲዘገብ ቆይቷል። በዚህ መንገድ የጦርነቱ ዋዜማ ላይ የሚገኙት እነዚህ ሶስት ኃይሎች ወደ ጦርነት የሚገቡ ከሆነ በ21ኛው ክፍለ ዘመን ትልቁ ጦርነት እንደሚሆንና የቀጠናውንም ሆነ የኢትዮጵያ ሀገረ መንግስት ቅርጽ የሚቀይር እንደሚሆን ይገመታል። ዜናዎቻችን ቀጥለዋል። በአዲስ አበባ የታቀደው ምንድን ነው? አዲስ አበባን ጨምሮ በአንዳንድ የአማራ ከተሞች ላይ መጠነ ሰፊ የቤት ለቤት ፍተሻና የጅምላ እስር ለማካሄድ ዝግጅቶች መጠናቀቃቸውን የፖሊስና ደህንነት መረጃ ምንጮች አረጋገጡ። የዚህ አደገኛ ዕቅድ መነሻ ምክንያቱ የጦር መሳሪያ ፍተሻ ለማካሄድ የሚል መሆኑን የደህንነት ምንጮቻችን ተናግረዋል። የጣና ቴሌቪዥን ምንጮች እንደገለጹት ከፍተኛ ቁጥር ያለው የጦር መሳሪያ ወደ አዲስ አበባ ገብቷል የሚል የመንግስት ግምገማ አለ። በዚህ ግምገማ መሰረት ነው በከተማዋ ጥብቅ የቤት ለቤት ፍተሻ ለማካሄድ የተፈለገው ብለዋል። ከአዲስ አበባ ውጭ በአማራ ክልል የታቀደው የጅምላ እስር ዋናው ምክንያት ደግሞ የብልጽግናው ስርዓት ግንቦት 24 ቀን አደርገዋለሁ የሚለው ምርጫ ተከትሎ ከፋኖ ጋር ግንኙነት አላችሁ በሚል የክልሉ ተወላጆችን ለማጥቃት የታለመ መሆኑም ታውቋል። አዲስ አበባ ጭንቅ ውስጥ ገብታለች የሚሉት ምንጮች በብልጽግና ሹማምንት በኩል ከፍተኛ ድንጋጤን የፈጠረው ከጋምቤላ መስመር በኩል ወደ አዲስ አበባ የገባው የጦር መሳሪያ ጉዳይ እንደሆነ ገልጸዋል። መነሻውን ደቡብ ሱዳን አድርጎ በጋምቤላ በኩል አዲስ አበባ መግባቱ የተረጋገጠው ይህ የጦር መሳሪያ የነፍስ ወከፍና የቡድን መሳሪያዎችን ያካተተ መሆኑ ተመላክቷል። በዚህም ምክንያት የብልጽግና የጸጥታና የደህንነት የጋራ ግብረ ኃይል በከተማዋ የቤት ለቤት ፍተሻና ብርበራ እንዲደረግ ትዕዛዝ አስተላልፏል ተብሏል። ከፍተሻው ጎን ለጎን በርካታ ሰዎችን በብሔራቸው ምክንያት የጅምላ እስርና እገታ ሊኖር እንደሚችል ከስርዓቱ የቆየ ባህሪው በመነሳት ምንጮቻችን ስጋታቸውን ጨምረው ገልጸዋል። ሁኔታው በከፍተኛ የጸጥታ አመራሮች ዘንድ ከፍተኛ ጭንቀት መፍጠሩን የገለጹት የጣና ቴሌቪዥን ወታደራዊ ምንጮች በመሳሪያ ማጓጓዝ ሂደት ግን የባለስልጣናትና የከተማዋ የፖሊስ አመራሮች እጅ በቀጥታም ሆነ በተዘዋዋሪ ሳይኖርበት አይቀርም ብለዋል። የፍተሻ ትዕዛዙ መውረዱን ተከትሎ በጸጥታ ተቋማት መካከል ከፍተኛ ፍጥጫ መፈጠሩ የተሰማ ሲሆን የከተማ አስተዳደሩ የፖሊስ አባላትም ኮንትሮባንዲስቶቹ
የራሳቸውን ጥቅም አሳደው አሁን እኛን ለፍተሻ በማሰማራት ችግር ውስጥ ሊከቱን ነው በሚል ተቃውሞ እያቀረቡ መሆኑ ይታወቃል። ከዚሁ ጋር በተያያዘ ቤተ መንግስቱ ውጥረት ውስጥ መሆኑን የጠቀሱት ምንጮች በቅርቡ የቤተ መንግስት ጠባቂ የነበሩ መኮንኖች እንዲነሱ ተደርገው በሌሎች መታካታቸው ታውቋል። ይህ የእስር ዘመቻ በአዲስ አበባ ብቻ የተገደበ አይደለም የሚሉት ወታደራዊ ምንጮቻችን በአማራ ክልል በሚገኙ 4 ቁልፍ ከተሞችና ወረዳዎች ላይም ከክልሉ የተለያዩ አካባቢዎች ወጣቶችን በማፈን እስርና እንግልት ለመፈጸም ዝግጅት መጠናቀቁን እና ትዕዛዝ መተላለፉን ተናግረዋል። እስሩ በዋናነት የሚካሄድባቸው ተብለው ከተጠቀሱት አካባቢዎች መካከል ባህር ዳር፣ ዳንግላ፣ ኮምቦልቻና ሸዋሮቢት በቀዳሚነት ተጠቅሰዋል። የብልጽግና ስርዓት የክልሉን ተወላጆች ለማሰር ዝግጅቱን ያጠናቀቀው በምርጫው ሰበብ ከፋኖ ጋር ግንኙነት አላችሁ የሚል ምክንያት በመያዝ ሲሆን ለስርዓቱ አስተማማኝ ማጎሪያዎች ተብለው የተመረጡትም ከላይ የተጠቀሱ ከተሞች እንደሆኑ ተገልጿል። ብልጽግናው በአዲስ አበባ ያቀደውን ሴራ አስመልክቶ አስተያየታቸውን የሰጡ ምንጮቻችን በቅርቡ የአዲስ አበባ ፖሊስ ኮሚሽነር ሆነው ጄኔራል አስራት ዴኔሮ የተሾሙት ለዚህ ዓላማ ነው። መንግስት ከፍተኛ ስጋት ስላደረበት የጦር መሳሪያ ገባ በሚል ምክንያት ሰዎችን አሳዶ ለማሰር ነው። የመንግስት ስጋት የከተማ ውጊያ ይነሳብኛል የሚል ነው ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 17 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ከሸዋ አንድነት ማግስት የብልጽግናው ጦር ፈረሰ። በሸዋ ጠቅላይ ግዛት የሚንቀሳቀሱት የአማራ ፋኖ ብሔራዊ ንቅናቄ 2 እዞች አንድነታቸውን እውን ባደረጉ ማግስት የብልጽግናው ሰራዊት በጅምላ እየፈረሰ ፋኖን እየተቀላቀለ ነው። የእናንተን እርቅ ስንጠብቅ ነበር የቆየ ነው። ከዚህ በኋላ ከብልጽግና ስርዓት ጋር የምንቆይበት ምንም ምክንያት የለንም ሲሉ የቀድሞ የሰራዊቱ አባላት ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ እንደገለጸው የብልጽግና ወታደሮች አፋብን ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን የተቀላቀሉት በዛሬው ዕለት ከፍቼ ሰላሌ ወረዳ ፍቼ ከተማ ውስጥ ትምህርት ቤት ላይ መሽጎ ከሚገኘው የብልጽግና ሰራዊት ካምፕ በመውጣት ነው ብለዋል። የብልጽግናው ሰራዊት ተዋጊ መሐንዲስ 4ኛ ሬጅመንት አባልን ጨምሮ ሌሎች የሰራዊቱ አባላት ከዚህ በኋላ ከዚህ ስርዓት ጋር መቀጠል ማለት በአማራ ህዝብ ላይ የሚፈጸመውን እልቂት እና የዘር ማጥፋት ጦርነት ማስቀጠል ስለሆነ በዚህ ወንጀል ከዚህ በላይ ተባባሪ መሆን አንፈልግም። እስካሁንም የዘገየነው የፋኖን አንድ መሆን ነበር። የእናንተን አንድነት በጉጉት ስንጠብቀው የነበረውም ለዚህ ነበር ሲሉ ተናግረዋል። በተመሳሳይ ዜና በሞረትና ጁር ወረዳ ጁር ከተማ ከሚገኘው የባዲን አድማ ብተና ካምፕ የወጡ የአድማ ብተና አባላትን ፋኖን ተቀላቅለዋል። የአድማ ብተና አባላቱ ፋኖን የተቀላቀሉት ብሬን ተኳሽ ጨምሮ ነው። ሙሉ ትጥቃቸውንና የስርዓቱን ቀጣይ የእልቂት እቅድ የሚገልጸውን ሚስጥራዊ ሰነድ ጭምር እንደያዙ ፋኖን መቀላቀላቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አንድነት መስረታው እውን ከሆነበት ጊዜ ጀምሮ በሺዎች የሚቆጠር የብልጽግናው ሰራዊት ሙሉ ትጥቁን እንደያዘ ፋኖን ሲቀላቀል በፋኖ ውስጥ ተሰግስገው የነበሩ የስርዓቱ ተልዕኮ አስፈጻሚዎችና ዘራፊ ወንበዴዎች በበኩላቸው ወደ ብልጽግና መግባታቸው ይታወቃል። ወደ መጨረሻው ዜናችን እናልፋለን። ሳውዲ አረቢያን ያስደነገጠው የአሜሪካ ውሳኔ 3 ዓመት ሊደፍን ጥቂት ሳምንታት የሚቀሩት የሱዳን ጦርነት የበርካታ ሀገራት ጣልቃ ገብነት ጦርነቱ እንዲባባስ እንዳደረገው በተደጋጋሚ ሲነገር ቆይቷል። ዛሬ ደግሞ የሳውዲ አረቢያ መንግስት ለሱዳን ዋልቡራን ሰራዊት ሊያደርግ የነበረውን ከፍተኛ የጦር መሳሪያ ድጋፍ ማቋረጡ ተገልጿል። ሳውዲ እዚህ ውሳኔ የደረሰችው ደግሞ በአሜሪካ መንግስት ድንገተኛ ውሳኔ መሆኑ ተገልጿል። በሱዳን የእርስ በርስ ጦርነት ከፍተኛ የቀውስ አባባሽ ምንጭ የሆኑት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የጄኔራል ሐምዳን ደጋሎን ሰራዊትና የወታደራዊ ጁንታ ጦር በየፊናቸው በመደገፍ ቀዳሚዎቹ ተወቃሾች ናቸው። ሁለቱም የፔትሮ ዶላር ከበርቴዎች ለኃይል የበላይነት ፉክክራቸውና ጥቅማቸው ሲሉ በሱዳን የሚያደርጉትን ወታደራዊ ድጋፍ ለማስፈጸም የተባበሩት አረብ ኤሚሬቶች የብልጽግናው መንግስት እንዲሁም ሳውዲ አረቢያ የኤርትራ መንግስትን በመጠቀም የአተራማሽነት ሚናቸውን እየተወጡ ይገኛሉ። የተባበሩት አረብ ኤሚሬቶች የሶማሊያን አየር መንገድ በመጠቀም በኢትዮጵያ ቤንሻንጉል ጉሙዝ ክልል በኩል ለጄኔራል ዳጋሎ ሰራዊት ከፍተኛ ወታደራዊ ድጋፍ ስታደርግ መቆየቷ ይታወሳል። በዚህ የተባበሩት አረብ ኤሚሬቶች ወታደራዊ ድጋፍ የተነቃቀው የዳጋሎ ሰራዊት ታዋቂዋን የወርቅ ማዕድን መናኸሪያ የሆነችዋን ኮርሙክን ጨምሮ በርካታ ግዛቶችን ከአልቡራን እጅ ላይ መቀማት አስችሎታል። የዳጋሎ እንቅስቃሴ ተከትሎ ለሱዳን ወታደራዊ ጁንታ ድጋፍ ለማድረግ ከ1.5 ቢሊዮን ዶላር ወይም ከ280 ቢሊዮን ብር በላይ ዋጋ ያላቸው ዘመናዊ የጦር መሳሪያዎችን ድጋፍ ልታደርግ የነበረችው ሳውዲ አረቢያ
ሐሳቧን ሰርዛ ድጋፏን ማቋረጧን አፍሪካን ኢንተለጀንስ ዘግቧል። ሳውዲ እዚህ ውሳኔ ላይ የደረሰችው በኢራን ጦርነት ምክንያት ነው። ምክንያቱም በሱዳንና በሳውዲ መካከል ወታደራዊ አለመተማመኖች በስፋት መታየት ጀምረዋል ብሎ ሚዲያው ይገልጻል። በሌላ በኩል ደግሞ የአሜሪካ መንግስት በቅርቡ በውጭ ጉዳይ ሚኒስተሩ በኩል የአልቡራንን መንግስት ደግፎ ከዳጋሉ ሰራዊት ጋር እየተዋጋ ያለውን የሱዳን ሙስሊም ወንድማማቾችን በአሸባሪነት ፈርጆታል። ይህ መሆኑ ደግሞ ሳውዲ አረቢያን ሊያስደነግጣት ችሏል ሲሉ ተንታኞች ይናገራሉ። የሳውዲ አረቢያ መንግስት ለሱዳኑ የአልቡራን ጦር ሊያደርገው የነበረው ወታደራዊ ድጋፍ FJ-17 የተባሉ ዘመናዊ ተዋጊ ጀቶች፣ ድሮኖችና የአየር መቃወሚያ መሳሪያዎችን ነበር። ሆኖም የአሜሪካ ውጭ ጉዳይ መስሪያ ቤት ያሳለፈው ድንገተኛ ውሳኔ ሳውዲ አረቢያን አስደንግጧት እጇን ለመሰብሰብ ተገዳለች። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 17 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።